ምን ሆነሃል? አባቢ ምንድነው ትነግረኝ የፈለከው? ሰላም አይደለህም እንዴ? ምንድነው ከሰበሰብከን በኋላ የምነግራችሁ ነገር አለ ብለን ይዘው ወይ ንገረን፣ ካልሆነ ደግሞ ወደ ጉዳያችን እንሂድበት። ምን መሄጃ አለ ግሩም? ልክ ትልቅ ስራ እንዳለበት ሰው ለምንድን ነው የሚያጣድፍክ? በየግሮሰሪው ባንኮኒ ላይ ተሰይሞ ማደር ስራ መሆኑ ነው? እስኪ እናንተ ዝም በሉ። አብሳላት አባትሽ ምንድነው የሆነው? የምታውቂው ነገር አለ? ኧረ እኔ ምንም አላውቅም ማሚ። እኛ ያላወቅነውን እሷ እንዴት ልታውቅ ትችላለች ማሚ? ምን አውቃለሁ? ከቤተሰብ ሁሉ ለኛ የማይነግረው ለሷ ነው የሚነግረው። እስኪ አንዴ ዝም ብላችሁ አዳምጡኝ። መናገር ሳትጀምር እንዴት እንስማ? አባ ምንድነው? ከ3 ቀን በፊት ሆስፒታል ሄጄ ነበር። እና ምን ደም ግፊት ጨመረ? ምንድነው? እሱ ቢሆን ደስ ይለኝ ነበር። ምን ማለት ነው ደስ ባለኝ ማለት ክፍሌ? ይሄን ነገር ባልነግራችሁ ደስ ይለኝ ነበር። ነገር ግን አውጥቼ አውርጄ የደረስኩበት ድምዳሜ ልነግራችሁ እንደሚገባ ነው። አባቢ እባክህ አታስጨንቀን ንገረን። ሐኪሞቹ የጭንቅላት ካንሰር እንዳለብኝ ነግረውኛል። ምንድነው የምታወራው ክፍሌ? ለመኖር የቀረኝ ጊዜ ትንሽ ብቻ እንደሆነ ነግረውኛል። ልጄ አብሳላት ምን እየተካሄደ እንደሆነ ልነግርህ ትችላለህ? ምኑን ነው ማስረዳሽ? መጀመሪያ የቁም እዛዜ ማድረግ ለምን አስፈለገ? ሲቀጥል ደግሞ ሁለቱ ልጆች ከክሊኒኩ ስለምን አስወጣቸው? ነገርኩሽ እኮ ሴት፣ ከዚህ በላይ በዚህ ጉዳይ መጨቃጨቅ ያለብን አይመስለኝም። አሃ ጨቅጨቃን እሺ እያልከኝ ነው? ሀሴት እባክሽ፣ ከጉዞ ነው የመጣሁት፣ ደክሞኛል፣ ልረፍበት። ክፍሌ የተፈጠረውን ነገር በስነ ስርዓት የማትነግረኝ ከሆነ እረፍት የሚባለው ነገር ጨርሶ እንዳታስበው። ምኑን ነው ቆይ ማስረዳሽ? ደጋግሜ እየጠየቅኩ ነው። ደጋግሜ እንዳልገባው ሳትጠይቀኝ። እሺ አሁን ተይ። አልተውም። ለምንድን ነው በህይወት እያለው የቁም ንዛዝ ያደረገው? ሲቀጥል ደግሞ ለምንድን ነው የቤተሰቡን ንብረት ለግል ልጅ ብቻ ማውረስ የፈለገው? አብሳላትን እንደ ግል ልጄ ነው እንደምታያት? አንተ ንገረኝ እንጂ። እኔማ ከልጄ ከግሩም ሳልነጥብ እንደወለድኳ ልጄ ነበር ያሳደግኳት። አንተ ግን ልጄን ከልጄ ለይተህ ኑዛዜ ተናዘዝክላት። ሀሴት እኔ አብሳላትን ክሊኒኩን ያወረስኳት በማኔጅመንት ዲግሪ ስላላትና ጥሩ የማስተዳደር ብቃት ስላላት ነው። አለቀ። መልስልኝ እንጂ ምን ይዘጋሃል? ለምን አትይኝም? ቆይ ደግሞ ካንተን ብሶ ትጫዋለህ? ምን ማለት ነው ደግሞ ካንተ ብሶ ማለት? ስማ ሁሉንም ነገር ደርሼበታለሁ። እሺ ምንድነው የምታወራው? በየመጠጥ ቤቱ ከማንም ጋለሞታ ጋር መዳራት ሳያደርስ ጭራሽ በቃ አሁንስ አበዛሽው። እድሜ ልክሽን ስር በሌለው ቅናት ባልዋልኩበት ማማት አይሰለችሽም እንዴ? አትጭባ አስመሰል። ደግሞ ካንተ ብትጫወት እንዴ? በጣም በቅርቡ የዚህን የውርስ ጉዳይ የማታስተካክል ሆነ አጸፋውን አትቋቋም። ምን እንደማረግ ታይኛለህ። ምን እየሰራሽ ነው? ምን እየሰራሽ ነው? ምንም ደህና ናችሁ? ለነገሩ ወሬ መጥማት መስራሽ ነው። ግሩም መጣ። ልጅ ወዴት ነው? አስቀባልኩ። ምን ሆነሻል? ምንም አልሆንኩም የኔ ጌታ። ዝም ብለህ በላ። ግን እኮ ማሚ ፊትሽ እንደዛ አይደለም፣ በጣም ተቆጥተሻል። ምንም አልሆንኩም ተባልሽ አይደል? አርፈሽ ምግብሽን ብይ። ምን ያንቀለቅልሻል? ቀልቃላ ንዴትሽን ልጅቷ ላይ አትወጪ። እኔ አጠገብሻለሁ አይደል? ኧረ እባክህ አሁን ደግሞ ጠበቃ ልትሆንላና? ሀሴት በልጆቹ ፊት አላስፈላጊ ነገር አትናገር። ምን ነው ሞራሏ እንዳይነካብህ ሰጋ? ሀሴት ሰላም ለዚህ ቤት እንዴት አመሻችሁ?
ዳኒ አንድ ፊቱን ብታድር አይቀልም ነበር። ማሚዬ ደግሞ ገና 3 ሰዓት እኮ ነው። ለደህንነትሽስ ቢሆን ማምሸቱ ጥሩ ነው ትያለሽ ዳናይት? ሶሪ አባቢ። ምን ሆናችኋል? ሰላም አይደላችሁም እንዴ? ከዚህ በላይ እናንተ ማስጨነቅ ያለብን አይመስለኝም። ምን መሰላችሁ? እኔና እናታችሁ ማለት ያላግባባን ነገር ተከስቷል። እሱ ምንድነው? ማሚ አባቢ ምንድነው? ምንድነው አባቢ? እኛ እኮ በመሀል ቤት ተጨነቅን። ምን ነው? ምን ሆነሻል አቢ? ድምፅሽ ልክ አይደለም። አዎ ትንሽ ደብሮኛል። ምንድነው? ምን ተፈጠረ? ቤት ሰላም አይደለም። ምን ነው ማለቴ? እኔ ማወቅ ያለብኝ ነገር ከሆነ ልትነግሪኝ ትችያለሽ። ያው ማሚና ባቢ ትንሽ ሰላም አይደለም። እና እኔ ምን ላድርግልሽ ድብርቱ እንዲለቅሽ? ምንም አትጨነቅ አንተ። የኔ ሚስት ታውቂያለሽ፣ እንዲከፋሽ እንደማልፈልግ። አንቺን ደስ ለማሰኘት ሆነ ያልሽኝ እሆናለሁ። አሁን ጥሩ ሙድ ላይ አይደለሁም። በቃ ጠዋት እናወራለን። ይሻላል ወይም? አዎ ደህና ደር። ማሚ ኧረ በፈጠረሽ አታልቅሽ፣ ተረጋጊ። እስቲ ተይኝ። አንቺ ደግሞ አልቅሽ ይወጣልሽ። ቆይ ምን ሆነሽ ነው? ምንድን የሆናችሁት ማሚ? ለምን አትነግሪኝም? እናንተ ልጆች ናችሁ፣ አይገባችሁም የኔ ህመም። ማሚ ምንም እንኳን ከቤተሰብ ጥገኝነት ባንወጣም የእናንተን ስሜት ለመረዳት አልደረስንም ማለት እኮ አይደለም። አባታችሁ አንገብግቦ ሊገለኝ ነው። ቆይ ምንድን ነው የተፈጠረውማ? ታውቂያለሽ አይደል ልጄ ግሩምን አባታችሁ ምን ያህል እንደሚጠላው። ማ አባቢ? አዎ ሰሞኑን ደግሞ ልክ እንደ ህፃን ልጅ ከእሱ ጋር ሲወጣ ሲገባ ሰጣ ገባ ይዟል። እንዴ ማሚ ምን ማለት ነው? ማለቴ አልገባኝም። እንደውም ስገምት ግሩሜን ልጅ አይደለም የሚል ጥርጣሬ ያለው ይመስለኛል። ቆይ ማሚ አባቢ ግሩሜን የኔ ልጅ ላይሆን ይችላል ብሎ ይላል ያልሽው እንዴት ነው ማሚ? ስላለኝ ነው በአንደበቱ ምንም ሳያፍር። እኔ ይሄን አላምንም። ቆይ እኛም ማናውቀው ሚስጥር አለ እንዴ ማሚ? ምን ሚስጥር ይኖራል? ያው አባታችሁ ተጠራጣሪ ስለሆነ እንጂ። ቢሆንስ እንዴት በዚህ ደረጃ? እሱ አይደለም አሁን ዋናው ጉዳይ የሚያስለቅሰኝ። እሺ ምንድን ነው? እኔ ልጄን በምን አይነት መከራ ውስጥ ሆኜ እንዳሳደግኩት እኔ ነኝ የማውቀው። ማሚ ምን እያልሽ ነው? ቆይ እኛስ እኔና ብሳላት ልጆች አይደለንም? አንቺ ደግሞ ነገር አጠመዝልሽ እስኪ። እኔ አይደላችሁም አልኩ እንዴ? ታዲያ ልጆቼ እያልሽ ማውራት ሲገባሽ ለምንድነው ልጄ እያልሽ የምታወሪው? ምክንያቱም እንደ አባቢ የት ሄደህ ነው? አይ እዚሁ ነው፣ ንፋስ ልቀበል ብዬ። አይ ጥሩ እሺ በቃ ማሚ ከእናንተ ባላውቅምና ምን እንደተፈጠረ ባይገባኝም ነገሩን ለተነጋግራችሁ ለመፍታት ሞክሩና ቤተሰባችን ሰላም አድርጉት። እሺ ከየት ነው? ከዚህ ነው። አንተ ከንቱ ዛሬም እንደለመድከው ስትጋት አድረ መጣ። ይቅርታ አትበለኝ አተላ፣ የሰው አተላ። ታዲያ ከይቅርታ በላይ ምን ልበል? ቢያርሙ ቢንከባከቡ ፍሬ የማትሰጥ ከንቱ የማትረባ ማፈሪያ ነህ። አቦ በቃ አላፊ አትናገረኛ። ዝም በል ክፍታት። ደግሞ አፉ ሞልቶ አትናገረኝ ይላል እንዴ? ያንተንስ ማን ያወራል? ከማንም ሴተኛ ዳሪ ጋር ስትጋደም ማን ያወራል ያንተን? ምን አልክ አንተ ቆሻሻ? ልቀቀኝ እያልኩ እኮ ነው። ልቀቀኝ። ምን እየሆንክ ነው? ልቀቀኝ። ምን እያደረክ ነው? ልጄ ልገለው እንዴ? አየሽው አይደል? ይሄ ነው አሁን በየትቦው እያደረ እየመጣ እህቶቹን ሰብስቦ ለኃላፊነት የሚወጣ። ለዚህ ነው አሁን ኃላፊነት የሚሰጣ። በጣም እጠላለሁ። እሺ በጣም አሁን ምክንያት የገባሽ ይመስለኛል። ምንድን ነው የሚሻለኝ? ማሚዬ በፈጠረሽ አታልቅሽ። ዛሬ ብዬ በተቀመጥኩ እንዲጫወቻ ያደርገኝ። ማሚ አባቢ እኮ በልቡ ክፋት የለበትም። ያው ሲናደድ ትንሽ። ከዚህ በላይ ክፋት አለ እንዴ? ቆይ ይሄ ልጅ ከዚህ ቤት የት ይሄድለት? ምንድነው እንዲህ የገዛ ልጁን ጥምድ አድርጎ መያዝ? እሱም እኮ ልክ አልሰራም። እንዴት ከአባቱ ጋር በዚህ ልክ ይነጋገራል? አባት እኮ ነው፣ መከበር የለበትም እንዴ? ትሰሚኛለሽ? አንቺንም እንዳልጨምርሽ አፍሽን ዝጊሽ።
በአንተ ምክንያት ቤቱ መበጥበጡ ሳያንስ ጭራሽ ደግሞ ደረትህን ነፍተህ ከኔ ጋር ልትሰዳደብ ነው? ስድቡን የገረመሽ? ገና ጠፈጥፍሻለሁ። ናንካኛ ወንድ ነህ። ቆይ እናንተ እኔም ባይጎርፎ ነው ደስተኛ እያያችሁ ትንሽ እንኳን አታዝኑልኝም እንዴ? ይቅርታ ማሚ። አንተም አትጨማለቅ። ይሄን እስኪ ለአንተ ብዬ እኮ ነው እንዴ እየተናኩ እየተወረድኩ ቁጭ ያልኩት። እኔ ምን ላድርገው? እሱ እኔ እዚህ ቤት ሲያይን ደሙ ይፈላል። አባቢን ክፉ አድርጋ አትሳለው። አንተ እኮ ነህ በየመጠጥ ቤቱ በየጫት ቤቱ ስትዞር የምትውለው እና ስታስበው ይሄን ባህሪን እሰየው ብሎ የሚቀበልህ ይመስልሃል? ለምን እንደዚህ አምርሮ እንደሚጠላኝ ያውቃለሁ። ቆይ ብቻ ትንሽ ቀን የማደርገውን አውቃለሁ። ወይ ነይ እስኪ። አባቢ ደህና ነህ? አይደለሁም አብሳላቴ። በእርግጥ ደህና እንዳልሆንክ ታስታውቃለህ። አቢ አሁን የምነግርሽን ከምን ጊዜውም በላይ ልብ ብለሽ እንድታዳምጪኝ እፈልጋለሁ። ምንድን ነው እሱ አባ? ሰሞኑን እዚህ ቤት እየሆነ ላለው ነገር ሁሉ ተጠያቂው እኔ ነኝ። እንዴት? አየሽ፣ ነገ ከነገ ወዲያ የሚመጣውን ነገር በመፍራት መፍትሄ ይሆናል ብዬ ያስቀመጥኩት ነገር ቤተሰባችንን እየበጠበጠው ነው። ቆይ ምንድን ነው ነገ ከነገ ወዲያ የሚመጣው አደጋ? ነገር ግን ከዚህ የተሻለ አማራጭ የለኝም። እኔ ምንም እየገባኝ አይደለም አባ። ራት ቀርቦ እናንተን አይደል እንደሚጠብቀው? ኧረ እባካችሁ ምግብ እኮ መቀለጃ አይደለም፣ ተዘጋጅቶ ተቀምጧል። ቆይ ምንድነው እንደዚህ ነገር ማጋነን? ሐኪሞቹ ይሞታል ስላሉ ይሞታል ማለት አይደለም። ነገር አቅልሉ እንጂ ደግሞ አጉል ሀሳብ አትሁኑ። እኔ ሚስቷለሁ አይደል እንዴ? ምንድነው የሰው ለቅሶ መቀማት? ማሚ እባክሽ። እውነቴን ነው። ሲጀመር እሱ ነው የሐኪሞቹን ወሬ ሰምቶ እንደሚያስጨንቀን። ደግሞ ማንም ከሞት የሚቀር የለም። ይባይ ለማችን ተናገሩ በቃ። ኧረ እባክሽ ቢያንስ ለገበታው እንኳን ክብር ይኖርሽ። እኔም በቃ አልተኛ ነው፣ በጠዋት ነው የምነሳው። ኧረ እባካችሁ ምግቡ መቀለጃ አይደለም፣ ተዘጋጅቶ ተቀምጧል እኮ። በቃ ደህና ደሩ። እነዚህ ልጆች እንዴት እንደጠገቡ አየህ? አንተ እያለህ እንደዚህ የሆኑ አንተ የሞትክለትማ ምን እንደሚወጣኝ አላውቅም። እስኪ ለምትናገሪው ነገር እንኳን ተጠንቀቂ። ምን አጠፋው ደግሞ? መቼም እኔ የምናገረው ነገር ምንም አይጥምህም አይደል? በእያንዳንዱ ንግግርሽ መሀል ምን ያህል እንድሞትልሽ እንደጓጓሽ ያስታውቅብሻል። ምን? እኔ ሀሴት ነኝ አንተ ሞት የምመኘው? ምን ነው ክፍሌ? ምን ነው? ምንም ቢሆን እኮ የልጅነት ባሌ ነህ። እንደዛ ግን አይመስልም። እድሌ ነው አውቀዋለሁ፣ እድሌ ነው። ለምን ለሚስት ዛሬ ነው ድፍት ብላታለሁ? ገብጋባ የላሟ ተረት ትዝ ይልሻል? የቷላ? እነዛን በእንጀራ እናታቸው እየተሰቃዩ ያደጉትን ልጆች በወተቷ መገባ ያሳደገቻቸውና ለምን ትዝ አለሽ? እንጃ ወደፊት የሚመጣውን ሳስብ ከተረቱ ጋር ተገጣጠመብኝ። አባቢ ማጣት ዓለምን ከማጣት አይተናነስም። ይህንን ዓለም ያለ አባቢ ምንም ማሰብ አልችልም። እኔ አባቢን ስለማጣት ማሰብ አልችልም። እሱ በእኔ ህይወት ውስጥ ከሌለ እኔ ምን እሰራለሁ? ፈጣሪ ምን ያክል ጨካኝ እንደሆነ አላውቅም። ቆይ በእኛ ሀዘን ምንድን ነው የሚያተርፈው? የሆነ ነገር ማድረግ አለብን። ምን እናድርግ? አላውቅም። የሆነ ነገር ብቻ የሆነ ነገር አይናችን እያየ አባቢን ማጣት የለብንም። አዝናለሁ ብዬ አባታችንን ምንም አይነት ምድራዊ ኃይል ሊያድነው አይችልም። ግሩ ና ቁጭ በል።
ይቅርታ። ግሩሜ፣ እኔ በቅርቡ ሞታለሁ። አውቃለሁ። ትንሽ ለኮፍ ያደረኩ ሁሉን ነገር ለማስተካከል ሰፊ ጊዜ ስለሌለኝ ነው። እና እናንተ ላበላሻችሁት ነገር እኛ ተጠያቂ መሆን አለብን? ልክ ነህ። እኛ ነን ተጠያቂዎች። ለአንተ ሰካራም መሆን፣ ለአብሳላት ፈሪና ደንጋጣ መሆን፣ ለዳናይት ግዴለሽ መሆን እኛ ነን ተጠያቂዎቹ። ከጨረስክ ልተኛ? አሁን እኔ የሚያጅ ነኝ። ቢያንስ ያንተን ለውጥ አይቼ ለኃላፊነት የምትበቃ ሰው መሆንን አውቄ እንድሞት ፍቀድልኝ። ስጠኛ ኃላፊነቱ። እድሜ ልክን ስትኮረኩመኝና ስታበሻቅጠኝ ኖረ። ዛሬ ነው እንዴት ዝም ይላል? የተሻልክ ሰው እንድትሆንልኝ ነው እንጂ አንተን አንድ ወንድ ልጄን በምን ምክንያት እጠላሃለሁ?